ይኸውላችሁ ቤተሰቦች ይሄ የምታዩት ቅጠል 1400 ብር የተገዛ ቆሻሻ ነው። እንግዲህ ነገሩ ግራ የሚያጋባ ነው። ሁለት ሱሪ አንድ ጓደኛዬ በ700 ብር ልሽጥል ብሎ ቆንጆ ሱሪ ካሳየው በኋላ የሆነ ቦታ ዝርዝር ምናምን እያለ ዞር ዞር ካረገው በኋላ እዚህ ላምበረት አካባቢ ነው። ከዛ ይሄን ቆሻሻ ጠቅልሎ ፔስታሉን ቀይሮ ከሰጠው በኋላ ወዲያው ተሰውሯል። አዲስ የዘረፋ ስታይል ተጀምሯልና ሁላችሁም ተጠንቀቁ። ሰላም እግዚአብሔር ይብዛላችሁ። ውድና ተከበራችሁ እናንተ ተከታታዮች እንዴት ናችሁ? ባላችሁበት የእግዚአብሔር ሰላሙ ፈቅሮ በዝዝት ይበልልኝ። አዲስ ለመጣችሁ እንኳን ሰላም መጣችሁ፣ ለነበራችሁ እንኳን ሰላም ቆያችሁ እያልኩኝ በአዲስ በጣም ልብ በሚሰበር በሚያሳዝን ቪዲዮ መጥቻለሁ። እንግዲህ እንደምታዩት ይሄ ክስተት የተከሰተው እንግዲህ በኢራን ነው። የኢራን ደግሞ አስገራሚ ተፈጥሮ ከባድ ዝናብ ተከትሎ የኢራን ባህር ዳርቻ ወደ ቀይነት የተቀየረበት ነው ማለት ነው። ብዙ ሰው ደግሞ ዝናብ ወደ ተቀየረ ምናምን እያሉ ብዙ ሰዎችን ይሄንን ነገር መነጋገሪያ ሲያደርጉ ሰምቻለሁ ማለት ነውና ይሄ ነገር ደግሞ የተከሰተው እንግዲህ እንደ ዘገባው እንደምናየው ከሆነ እንደ ሳይንቲስቶች እንዳጣሩት ከሆነ ሌላ ነገር አይደለም። ይሄ ነገር የሚሆነው የቦታው ተፈጥሯዊ ነገር ነው እያሉ ነው እንግዲህ እንደሚያስረዱት ከሆነ ማለት ነውና ትንሽ እስኪ ካለኝ ሼር ከተደረገው ጽህፈት ላጋራችሁ ማለት ነው። አስገራሚ ተፈጥሯዊ ክስተት ከባዱ ዝናብ ተከትሎ የኢራን የባህር ዳርቻ ወደ ቀይነት ተቀየረ። በደቡባዊ ኢራን በሚገኘው ሆርሙዝ ደሴት ላይ ከጣለው ከባድ ዝናብ በኋላ የባህር ዳርቻውና የባህር ውሃውንም ደማቅ ቀይ ቀለም በመላበሱ በባህራዊ ሚዲያ ላይ ከፍተኛ መነጋገር ሆኗል። ይህን ያልተለመደ የቀይ ለውጥ ቀለሙ ሙሉ በሙሉ ተፈጥሯዊ የሆነ የሆርሙዝ ደሴት በአካባቢ ቋንቋ ጎላክ ተብሎ የሚጠራው እና ከፍተኛ የብረት ኦክሳይድድ ይዘት ባለው ቀይ አፈርም የበለጸገች ናት። ከባድ ዝናብ የሚዘንብበትም ጊዜ ይህንን የብረት የበለጸገች አፈርም ታጥቦ ወደ ባህሩ ይገባል። ማዕድናቱንም ከባህርም ውሃ ጋር ሲቀላቀል ኦክሳይድድ በመፈጠር ውሃውንም ወደ ባህር ዳርቻ ጥልቅ ቀይ ቀለም እንዲይዝ ያደርጉታል። ለዘመናት የአካባቢ ማህበረሰብ ይህንን ቀይ አፈርም ለተለያዩ አገልግሎቶች ሲጠቀሙበት ቆይተዋል። አንደኛው ለስነ ጥበብና ለተፈጥሯዊ መቅለሚያነት፣ ሁለተኛ ለባህላዊ የምግብ ዝግጅት ግብአትነት፣ ሶስተኛ ለባህላዊ እና ለቱሪዝም ስራዎች። በተጨማሪም ደግሞ ሳይንቲስቶች እንደሚያረጋግጡት ከሆነ ይህን ክስተትም የደም አይደለም፣ የኬሚካል መፍሰስን ወይም ብክለትን አይደለም፣ የአካባቢ ጥበቃ አደጋ ምልክትም አይደለም። ይህም በአካባቢው በየጊዜውን የሚከሰተው የታወቀ ተፈጥሯዊ ክስተት ነው። ተፈጥሯዊ ሁሉም በአስደናቂ ነገሮች ማስገረማን አታቋርጥም እየተባለ ነው። እንግዲህ ብዙ ሰው የመጨረሻ ዘመን ነው ዮሐንስ ወንጌልን እየተጠቀመ ሰው ይሄንን ነገር ሲጠቅስ ቆይቷል ማለት ነው፣ ሲነጋገሩበት እንደነበርኩት እና ይሄ ደግሞ ተፈጥሯዊ እንትን ነው እንጂ ለምሳሌ አሁን እኛ ሀገር በተወለድኩበት ሀገር ቀይ አፈር አለ ማለት ነው። ስፔሻል የሆነ ቀይ አፈር አለ። በዛው ላይ ሆኖ ደግሞ ጥቁር አፈር ያለበት ቦታ አለ እና ያ ቀይ አፈር ደግሞ ዝናብ ከዘነበ ቶሎ ይረጥብና ቶሎ ይደርቃል። ቶሎ የመርጠብ ባህሪ ያለው ማለት። ጥቁር መሬት ግን በተፈጥሯዊ ዝናብ ከዘነበ ልክ እንደ ማስትሽ ነው። ጨቃው ውሃው ቶሎ አይመጥም፣ ላይ ነው የሚያንሳፈፈው፣ ውስጥም ይገባል። ግን እግራችሁ ከያዘ አይለቅም። በጣም ነው በትግል ነው የምታስለቅቁት ማለት። ልክ እንደ ማስትሽ ነው ያንሸራት እንትን ይላል ማለት እና ይሄ ተፈጥሯዊ ክስተት ወይም ዳግም ምጽአት ምናምን ሊኖር ይችላል፣ ይሁን አይታወቅም። እንደዚህ አይነት ነገሮች ይከሰታሉ። ግን ያው የሳይንሶችንም እና በሀገሩ ያሉትንም ሳይኮሎጂስቶች እንዳጠሩት ከሆነ በአካባቢ የሚከሰት ነገር ነው እንጂ ደም አይደለም ብለው አጠራርተዋል ማለት ነው። እና ይሄ ነገር ተፈጥሯዊ የመሬቱ ነው ጉዳይ ነው። ዝናብ ሲዘንብ ያው ማንኛውም እንትን ላይ ያለበትን ነገር ይመስላል አይደለ? ውሃ ሲይዝ ያለበትን ቀለም ይዛል አይደለ? የመሬቱን ቀለም ይዟል።
ያለበት ውሃው ደግሞ የወደቀው ደግሞ ዝናቡ የወደቀው ጎርፉ ያለው ደግሞ መሬት ላይ ስለሆነ የመሬቱን ቀለም ነው የሚይዘው እና ያ ነገር ነው እንጂ የተከሰተው ተፈጥሯዊ ነገር የተከሰተ ነገር አይደለም። ከላይም ዘንቦም አይደለም ወይም ነገር ወይ ደግሞ ወይም ውሃው ወይም ጎርፉ ወደ ደምነት ወይም ወደ ቀይነት ተለውጦ አይደለም። የመሬቱ ይዞ ያለውን ነገር ነው ያለው እላችኋለሁ። እና ብዙ ሰዎች ግን ይህንን ነገር ወደ ተቃራኒ ነገር ወስደውት እየዘገቡት ይታያል ማለት ነው። ያ ነገር ያው የተረዳንበት አንጻር ይሁን ሰውን እይታ አቴንሽን ለማግኘት ይሁን አላቅም። እና ማንኛው ነገር ምንድን ነው የሚባል ነገር አለ፣ ከአፍ በለፈለፉ ይጠፉ የሚባል ነገር አለ። እና የምንናገረው ነገር ቢያንስ የሆነ ሊሚትድ ቢሆን የሆነ የምናናገረው ነገር አሪፍ ነው ብዬ አምናለሁ። ምክንያቱም ሁሉም ነገር ከምንናገረው ነገር የሚመጣው ከየትም አይመጣም። እና ያን ነገር ደግሞ ትኩረት ሰርተን ትኩረት ሰተንበት ብንሰራ ባይ ነኝ። ምክንያቱም ከአንድ ነገር በተናገርነ ቁጥር ነው የሚከሰተው ማንኛው ነገር። እግዚአብሔር አምላክ አያምጣው እንደተናገርነው እንደ ሰራችን እንደ ክፋታችን ቢሆንማ እስካሁን ማይክሮ ሰከንድን ባልቆየን ነበረ። ግን ይሄ ነገር አይደለም እላችኋለሁ። እና በመቀጠልም ደግሞ ወደ ሀገራችን ጎራ ላለው እንግዲህ ምንድነው ጉዳዩ? በመጀመሪያ ላይ ቪዲዮ እንደተመለከታችሁት ከሆነ ጉዳዩ ታሪኩ እንዴት ነው የሚጀምረው ማለት ነው። አንድ ግለሰብ ነው መንገድ ላይ ያለው ልክ እንደ ሜክሲኮ እንደ ምንድን ነው የሚባለው እንደ ቄርቆስ ክፍለ ከተማ በእንትን በኩል ያለ አሁን ሜዳ ላይ የሚሸጡ አሉ። እንደዚህ ቆጪ አድርገው የሚሸጡ ማለት ነው። እና ዘርግተው የሚሸጡ አሉ። እንደዚህ እንትን ተሰጥቷቸው ቦታ ተሰጥቷቸው የራሱ የሆነ ቦታ ማለት ነው። አሁን እሁድ ቀን ራሱ ተክለ ሃይማኖትና ጎጃም በረንዳ ብትወጡ ተክለ ሃይማኖትና አውቶቡስ ተራ ብትወጡ ቀጥታ የተዘረጋን ልብስና ጫማ ነው የምታገኙት። የምትፈልጉትን ነገር እሁድ ቀን ታገኛላችሁ። ሜዳ ላይ ተዘርግቶ አስፋልት ዳር ተዘርግቶ ማለት ነው። አሁንም ይሄ ሰው እየተከሰተው በእንደዚህ አይነት ሰው ነው የተገዛው ማለት ነው። 2 ስሪ ነው እንትን ያለው የተገበያየው ነበረው። ሰውየው ግን በአካባቢ በቅርብ ቦታ በያዘው ብር ዝርዝር ስላልነበረው ሊመነዝር ሄደ። የሚሸጠው ሰውዬ ግን በእንትኑ ፋንታ በሱሪው ፋንታ በ2 ሱሪ ፋንታ ቅጠል አድርጎ አሽጎ ይሰጠዋል፣ በፌስታል አድርጎ ይሰጠዋል ማለት ነው። ያ ቅጠል ደግሞ ያው ሰውዬው አደንዝዞት ይሁን ምን ይሆን አላቅም። ከዛ በኋላ ምን ያደርጋል? ከፍቶ ዞር ካለ በኋላ ቤቱ ከደረሰ በኋላ አላቅም እንዴት እንደሆነ ግን ከፍቶ ሲያየው 1700 ብር ነው። 1700 ብር ከፍቶ ሲያየው ቅጠል ሆኖ ተገኘ ማለት ሱሪው የለም ማለት ነው። እና በሱሪው ፋንታ ቅጠል ነው የተሸጠለት ማለት ነው። 1700 ማለት አስቡት። እና በጣም የሚገርምና የሚያሳዝን ሰዓት ላይ ነው ያለ ነው። ሰው ለብር ነው መቼ እንደምንኖር የት እንደምንጠፋ የት እንደምንሄድ እኮ አናውቅም እኮ። ማይክሮ ሰከንድ እንኳን እስትንፋሳችን እግዚአብሔር አምላክ ቢያቆመው እኮ መግቢያ ወጫችን የት እንደሆነ አናውቅም እኮ። ግን እንደው የሰው ክፋት እኛ በተለይ እኛ አበሾች ላይ እኔ አላውቅም እንደዚህ አይነት ነገር ለምን ወንጀል እንዴት እንደሚከፋ እንዴት እንደሚስፋፋ ሰው ታሞ በሶሻል ሚዲያ ላይ ሰው ታሞ የእርዳታ ብር እየተሰበሰበ እያለ የታማሚ አካውንትና ስልክ ቁጥር ተለቆ አብረው የሌላ ሰው አካውንት የሚለቁ የባንክ አካውንት የሚለቁ አሉ ማለት ምን አይነት የዘቀጠ ሰው እንደሆነ ምን አይነት ብንፈለግ እኔ ነው የምንለው ማለት አንድ ሰው አካውንት ቻናል ተከፍቷል እና ሰብስክራይብ አድርጉን ወይም ፎሎ አድርጉኝ ካለ ያንን ተመሳሳይ ቻናል ነው ክሬት አድርገን እንትን የምንለው ማለት ነው። አላቅም ራሳችን ለምንድን ነው ማን መስለው? እኔ አንዳንድ ጊዜ ራሴ ጥያቄ ሆነብኛል እንዴ በስመ ስላሴ። እና በጣም ይገርማል። በጣም እናሳዝናለን። መጨረሻችን መግቢያችን መጥፊያችን የት እንደሆነ ማን ሰው እንዴት ይሆናል? ብር እኮ ዛሬ ብናገኘው እኮ ነገ አብሮን እኮ አይቀበርም ነኩ። መልካም ነገር ብንሰራ መልካም ነገር ነው ይዘን የምንሄደው። ሁሉም ነገር ደግሞ አላፊ ጠፊ ነው፣ ይዘነው አንሄድም። ግን ያ አላፊ ነገር ለሚጠፋ ነገር ግን እንደዚህ እንትን ማለት በጣም መስገብገብ ጥሩ አይደለም። እነዚህ አይነት ነገር ደግሞ በእግዚአብሔርን ዘንድ ያስቀጣል ማለት ነው። በእግዚአብሔርን ዘንድ ያስቀጣል። መጨረሻችን የት እንደምንሆን መጨረሻችን ስንጠየቅ ምላሹ ምን እንደሚሆን እንግዲህ እግዚአብሔር አምላክ ብቻ ይፍረደው። ሌላ ነገር ምን ይባላል? በሆነ ልቦና ይስጣችሁ።
እግዚአብሔር አምላክ ልቦና ይስጣችሁ ከማለት ሌላ ምን ይባላል? ሌላ ነገር ማለት በጣም ከባድ ላይ ሰዓት ላይ ነው ያለ ነው። ሰው እንዳለ በአጠቃላይ ከሰውነት ተራ ወጥቶ ወደ ማቴሪያሊስት ነው እየተቀየረ ያለ ማለት እንዴ። አረ ማንም እኮ ብሩን ይዞ ፎቅን የሰራውን ፎቅ ይዞ ማንም እኔ ነኝ የተባለ መኪና የገዛው እኮ ይዞ እኮ የተቀበረ እኮ ማንም የለም ወገኖቼ። ማንም የተቀበረ የለም። ሁሉ የሰራውን ስራ ነው። እዛ መኪና ገዝተሃል ወይ? ጥሩ ምግብ በልተሃል ወይ? ጥሩ ነገር ለብሰሃል ወይ? እንደዚህ አድርገሃል ወይ ተብለው እኮ እግዚአብሔር አምላክ የሚጠይቀው እኮ መልካም ስራችን ብቻ ነው የሚጠይቀው እንጂ እንደዚህ አይነት ነገር አይጠይቀንም። እና አላቅም እኔ አንዳንድ ጊዜ ክፋታችን ሰው ይሄ ፕላስቲክ ጫማ አድርጎ ኮንጎ አድርጎ የሚቀና ሀበሻ ነው ያለው። ለምን እንደሆነ አላቅም። ምን አይነት አዚም እንደጣለብን ምን አይነት ሰው እንደፈጠን አላቅም። እግዚአብሔር አምላክ ሲፈጥረን ሁሉም ሰው በዚህ ዓለም ያለ በዚህ ምድር ላይ ያለ ሁሉ እኩልና ንጹህ አድርጎ ነው የፈጠረው። የሀበሻው ግን ልዩ ነው በእውነት። እኔ አንዳንድ ጊዜ በራሴ አዝናለሁ። የሰውን ሁኔታ ሳይ፣ የሰውን አስተሳሰብ፣ የሰውን ተግባር ሳይ በራሴ አዝናለሁ በእውነት። እንደው ባልፈጠር እንደዚህ ነገር ባልታይ እንደዚህ ነገር ባላይ ብላችሁ የምታስቡበት ጊዜ የለም? እኔ እንደዛ ነው አንዳንድ ጊዜ መሆነው ማለት ነው። ምክንያቱም በጣም ያስፈራል በእውነት። ይሄ እንደዛ ነገር እኮ መቅሰፍት ያመጣል እኮ የነነዌ ሰዎችንም እሳትና ዲን የመጣው እኮ እንደዚህ እኮ ነው። በቃ በመጥፎ ተግባራቸው እኮ ነው እንዴ። ኧረ ተው እናስተውል፣ ኧረ ተው እናስተውል። መጥፎ ተግባር ሲባል ደግሞ ላይ ብር ማጭበርበር ብቻ አይደለም፣ ብዙ ነገሮች አሉ። በዚህ ሶሻል ሚዲያ ላይ ወንድ ከወንድ ተገናኘ እንደዚህ ሆነ ሲባል ምንሰማው ነገር ምንድን ነው? አንዱን ያጋለጠውን አንዱን አክሽፈን ሌላ ቦታ ነው ምንከተው ማለት ነው። እና አላቅም፣ እግዚአብሔር አምላክ ብቻ ይፍረድ። እኔ አንዳንድ ጊዜ ግራ ግብት ስለምለው ቃላት ያጥራኛል። እና እግዚአብሔር አምላክ ማስተዋልን ያድለን ከማለት ሌላ ምንም ነገር ማለት አይቻልም። ይህንን ነገር ደግሞ የሚሰሩ ሰውን የሚያደነዝዙ ሰውን ልክ ምንድን ነው እንደ ማግኔት እንደ ኤሌክትሪክ የያዘው ሰው አድርገው የሚያስቀሩ ሰዎች ደግሞ እግዚአብሔር አምላክ ልቦና ይስጣቸው። ይሄ አጋነን ስራ ነው። የኖርማል ሰው ስራ፣ ጤነኛ ስራ ሰው አይደለም ይሄ ነገር ማለት ነው። እግዚአብሔር አምላክ ብቻ ልቦና ይስጣቸው። እኛንም ማስተዋልን ያድለን። ሰላምና ፍቅር ለቅድስት ሀገራችን ኢትዮጵያ ይሁን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ስላዳመጣችሁኝ በጣም እጅግ አድርጌ ነው የማመሰግነው። ባላችሁበት የእግዚአብሔር ሰላሙ ፍቅሩ ብዝዝት ይበልልኝ። አመሰግናለሁ። ክበሩልኝ።